Which bars plus ይስጥልን የሰዓቱን ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር እናንተ ማን ናችሁ? ማርበርግ በቫይረስ ላለመያዝ ከኢትዮጵያ ሕዝብ በቂ ጥንቃቄ እያደረገ እንደሚገኝ ገለጸ። መንግስት ብዬ አንዲት ነገር ትንፍሽ ብል ምን ሊደርስብኝ እንደሚችል ሮይተርስ ዘግቧል። የአዶኒን 8ኛ ንጉስ መሆን ስሰማ ለምን እንደሆነ አላውቅም ጆን ዳንኤል ትዝ አለኝ። የማርበርግ ቫይረስ በኢትዮጵያ ትልቅ ጫና እየደረሰበት እንደሆነ ዓለም አቀፉ የገንዘብ ተቋም የዓለም ጤና ድርጅት ገለጸ። የማርበርግ ቫይረስ በኢትዮጵያ ቫይረሱ የመያዙ አቅም እጅግ ከፍተኛ ሊሆን እንደሚችል ኮቪድ-19 ተናገረ። በቫይረስነት ህዝቡ እንደሚበልጠው ገባው መሰለኝ። መንግስት ለጋዜጠኞች የደሞዝ ጭማሪ ሊያደርግ እንደሆነ ይፋ አደረገ። እኔም አለሁበት። ኢትዮጵያ ውሃ እንጂ ምንም አይነት መብራት እየላከችልኝ አይደለም ስትል ግብጽ ለጸጥታው ምክር ቤት ከሰሰች። ተዋት፣ መክሰስ እንደሆነ ለማጋ ነው። በተያያዘ ዜና ፀሐይ መማር ትወዳለች ስትል ጨረቃ ከሰሰች። ለዝርዝሩ ተው እግዜር ፍሩ። ወደ ሰዓቱ የቢዝነስ ዜና እናልፋለን። ዘገባውን ባልደረባዬ ራሴው እንደሚከተለው አቀርባለሁ። የዶላር ዋጋ በከፍተኛ ደረጃ እንደጨመረ ሁሉ በከፍተኛ ደረጃ እንደሚቀንስ ተስፋ አደርጋለሁ። ዝርዝሩን ባልደረባዬ እንደሚከተለው ያቀርባል። ተመልሰናል። እንግዲህ ታዋቂው ራፐር ካስማሰ የሚያወራቸው አማርኛዎች በፍጹም ሊገቡን አልቻሉም ሲሉ የታች ጋይንት ነዋሪዎች ተናገሩ። እነሱን ጭምር ያወዛግባል። በ97ኛው ደቂቃ ላይ ጆን ዳንኤልን በአዶኒ ቀይረው ውጤት ለማምጣት እንደሚሰሩ አሰልጣኛቸው ተናገሩ። በዛሬው ዕለት አንድ ድፍድፍ በርሜል ነዳጅ ከፍተኛ 67 ፀሐያማ፣ ዝቅተኛ 26 ከፊል ደመናማ ሆኖ ተመዝግቧል። ወደ ዶላር ዋጋ ስናልፍ በዛሬው ዕለት 1 ዶላር በ150 ብር ተገዝቶ በስንት እንደሆነ አላውቅም፣ ግን ሲሸጥ ውሏል። የዶላር ዋጋ በከፍተኛ ደረጃ እንደጨመረ ሁሉ በከፍተኛ ደረጃ መቀነሱ አይቀርም ስል ተስፋ አደርጋለሁ። ዜና እረፍት። ተመልሰናል። ወደ ሰዓቱ የስፖርት ዜና እናልፋለን። በትናንትናው ዕለት ስፔንን ከፖርቹጋል ባገናኘው ጨዋታ ላይ የመድፈኞቹ አሰልጣኝ ሚኬል አርቴታ መጠነኛ ጉዳት አጋጥሞት ከሜዳ ሊወጣ ችሏል። ዝርዝሩን በውጭ ባር ትሪቡን እንደሚከተለው እናቀርበዋለን። ታዋቂው የእግር ኳስ ኮከብ ክርስቲያኖ ሮናልዶ CR7 አሁን ለደረሰበት ጥንካሬ ሰላጣ ትልቁን የአንበሳውን ድርሻ ይወስዳል ሲል ብሏል። አርሰናልን ከኖቲንጋም ፎረስት ባገናኘው ጨዋታ ላይ ቼልሲ መጠነኛ ጉዳት አጋጥሞት ከሜዳ ሊወጣ ችሏል። በተያያዘ ዜና ኢትዮጵያ የዓለም ዋንጫን ለመሳተፍ ራሷ ዓለም ዋንጫን ማዘጋጀት እንደሚጠበቅባት ፊፋ ሹክ አለኝ።
የመድፈኞቹ የፊት መስመር ዳይመንድ ቡካዮ ሳካ ለእንግሊዝ ብሔራዊ ቡድን ለመጫወት ወሰነ። ወደ ሰዓቱ የአየር ንብረት ዜና እናልፋለን። ባልደረባዬ ራሴው እንደሚከተለው አቀርባለሁ። የነዳጅ ምርቶች ዋጋ በነበረበት ይቀጥላል ተብሏል። የመጋቢት ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ በጥር በነበረበት የሚቀጥል መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። አውሮፓና አጋሮቿ ራሽያን ሊያስፈራሩ ቢሞክሩም እኔ ግን መስሜ ጥጥ ነው ስትል የትጫ ቤት ወሬ አውርታለች ራሽያ።